አተ እንግሊዝ ነው እንዴ? ምን አይነት እንግሊዝ እያየን ያለ ነው? ማን ዘንድሮ የዋንጫው ተፎካካሪ ነኝ ለኔም ዋንጫ ይገባኛል ብሎ መጥቷል። ማንዬ የዓለም ዋንጫ ታስረክቡኛላችሁ የሚል መልእክት ያለው ማሸነፍ ነው ያሸነፈው። አንተ ላለፉት አመታት ማለት ነው የእግር ኳስ ቤተሰብ በሙሉ ተሰብስበው እንግሊዞች ዋንጫውን ሳይፈልጉት ቡድኑ ማለት ነው እሱ ይበሉዋል ብሎ ትኩረት ሲያደርግበት ነበረ። ዘንድሮ ግን ነው እናንተ ትኩረት አታርጉብኝ እኔ ራሴ ዋንጫ ፈልጋለሁ የሚል መልእክት ያለው ቆንጆ ድል ነው ያስመዘገበው ጀማው። እኔ በጣም የገረመኝ ምንም ነገር አይደለም። ይወላችሁ ልክ ተጫዋቾች መቀየር ሲጀምሩ ማለት ነው ከተቀያሪ ወንበር ላይ የተነሱ ተጫዋቾችን አይታችኋል። ጥራታቸውን አይታችኋል። ማን እንደሚነሳ እነ ሞርጋን ሮጀርስ ነው የሚነሱት። አንተ እነ ስታርቦይ ነው እየተነሱ ያሉት። ማንዬ እነ ኤዜ ምናምን እኮ አሉ። በጣም ብዙ ተጫዋቾች እኮ ነው ያላቸው። ማን እንዴ እነ ማዱኬ አሰላለፍ ላይ ጀምረው ተቀይረው የሚገቡትን አስቧቸው። እነ ዴክላን ራይስ የሚቀየሩበት ቤት ነው። ማርከስ ራሽፎርድ ተቀይሮ ገባ። ሳካ አሲስት አደረገ፣ ተቀይሮ የገባው ራሽፎርድ ቀረቀ አራተኛውን ጎል። በቃ ጥራት ያለው ቡድን ነው ማንዬ። ዘንድሮ ወርልድ ካፑ ላይ ማለት ነው እንግሊዝን ምን ጠብቃት ማለት አስገርሞኛል ነው ማለት ዛሬ በቃ ክሮሺያን ለጣጣፈችው። ማን ግን የክሮሺያ ጎሎች ይለያሉ። ይሄ ነው ቡድን ማለት። ፈረንሳይም እኮ ፈርስት ሃፍ አልቻለችም ነበር። ሰከንድ ሃፍ ተቀየረ ነው ማለት። ቢልድ አፑ ተስተካከለ። ኒኮ ራይሊ፣ ሪስ ጄምስ አልነገርኩሽም? ፈርስት ሃፍ በቃ ሪስ ጄምስን ኳሱ ላይ ኦን ዘ ቦል አጫውተው ነው ማለት እዴ። አርሰናል ብሔራዊ ቡድን አስደስታችሁናል ማለት ሴት ፒሱ እንደቀጠለ ዴክላን ራይስ በሴት ፒስ አሰቃያቸው ነው ማለት አባቴ። ኒኮ ስንት አንደኛውን ቀጣወረ አንደኛው በረኛውን የመለሰብሽ ምን ማድረግ አትችይማ። ማርከስ ራሽፎርድ ራሱ እዛ ጋር ሳካ አጫወተሽ ምናምን ነገር እንችላለን። በቃ ያ ይሄ እንደ ፈረንሳይ ኳሊቲም አለው ከነገና ደግሞ እንደ ቡድን የሚጮት ቡድን ነው። ዘለስ ጋር የገነባው ነው ማለት ገባርለ። ሪስ ጄምስን ሰከንድ ሃፍ ላይ ወደ መሃል ምናምን ነገር አውጣት። ራይስን ስላሳረፍክልን ቱዌል በጣም እናመሰግናለን። በዚህ ውሳኔ ብቻ የእንግሊዝ ደጋፊ ነኝ ነው ማለት ገባ። ፕሪዲክሽን ላይም እንግሊዝ የምትበላው ይመስለኛል ብዬ ነበረ። እነዚህን ዘረኞችን አልሰማምና እርግጠኛ ነኝ ዛሬ አሸነፏ የሃሪኬንን ፎቶ የሆነ የነጭ ተጫዋች ፎቶ ያደርጋል። ሲሸነፉ የሆነ ጥቁር ተጫዋች ፎቶ ያደርጋል። ገባ ሚዲያው ቆሻሻ ነው ገባ። ግን ሀገሪቷ ለጥቁር እኮ ከሌሎች ዩሮፒያን ሀገሮች ትሻላለች። ስለዛ በቃ የእንግሊዝ ደጋፊ ነን። አርሰናል ብሔራዊ ቡድን ማን ደግፈዋል? ሴት ፒስ ነው አይገባበትም። ተመችቶናል። ዛሬ ሁለት ቢገባም ተመችቶናል ነው ማለት ቤተሰብ። ኮፒ ሊንክ አትሰራሽ፣ ኮፒ ሊንክ ማድረግ አትርሳ። ቢስሚላ ፋሚሊ። ሀገራችን እንግሊዝ ክሮሺያን 4-2 በማሸነፍ የዓለም ዋንጫውን በድል ጀምራለች። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ሃሪኬንን ያባት ቤሊንግሃም ዋው! ሃሪኬን እኔ አጥቂ ብቻ አይደለም እውነቴን ነው የምላችሁ፣ ሲያጠቃ ሲከላከል ወዲያውኑ ያችን ጎል ቢያስቆጥር በጣም ከባድ ይሆን ነበር። ግን በቃ ሁሉ ነገር ሰጥቷል እሱ። ለዚህ ለደጋፊው ለሱ ብዙ ነገር እንግሊዝ እንደ ሀገር ብዙ ይጠበቅባታል። ታውቃላችሁ ለእግር ኳስ ብዙ ውለታ ውሏል እንግሊዝ እና ይህ ዋንጫ ለነሱ ይገባል። ደግሞ እንግሊዝ ያሸነፈችው ትርኪ ሚልኪ ሀገር አይደለም ያሸነፈችው። 2018 ላይ ፋይናል የነበረች ክሮሺያ 2022 ላይ ሰሚ ፋይናል ድረስ የደረሰ ጠንካራ ብሔራዊ ቡድን ነው 4-2 ማሸነፍ የቻለው። ስኳዶች አሉ፣ ግን አሁንም ይዞት የገባው አስተላለፍ ለእኔ በተለይ ከፊት እነ ጎርደን እነ ማዱኬ ለምን እንዳስገባቸው አላውቅም። ዶክተርም ጎል አስቆጥሯል። ራሽ በጣም ደስ ብሎኛል። እንደውም መድገም ይችል ነበር። ያንን ኳስ የሆነ ኳስ አብክኗል። አሪፍ ነው ከሞላ ጎደል ተስፋ ሰጪ ነው። በማሸነፋችን ግን በጣም ደስ ብሎኛል። እስቲ እንደኔ የእንግሊዝ ደጋፊ ሆነና በማሸነፋችን ደስ የተሰኛችሁ ኮመንት ላይ ያለን ብሎ ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ኢንግላንድ አሸንፏል። በስማ ምን አይነት ጨዋታ ነው! 4-2 ማሸነፉን አትዩት ማለት ከዛ በላይ ማድረግ ይችሉ ነበር። ኢንግላንዶች በጣም ነው የሚችሉት። እስካሁን ድረስ ካየሁት በዚህ ቶርናመንት የሚችለውም የሚያስፈራውም ቲም ኢንግላንድ ነው። አልዋሻችሁም ማለት ነው። ስኳዳቸው በጣም ጽድት ያለ ከፍራንስ ጋር መወዳደር የሚችለው ብቸኛ ቲም ኢንግላንድ ነው። በሂሳብ ምንም አልዋሻችሁ ማለት ነው። መሀል ላይ ያልተጠቀሟቸው ተጫዋቾች ራሱ በጣም ነው የሚያስፈሩት። እነ ሮጀርስን ከቤንች ነው። ኤዜ ጭራሽ ኳስ አልነካም። አስቡት። በጣም የሳተ ስኳድ ነው ያላቸው ማለት። ሳካ ከቤንች ነው የተነሳው ምናምን። ሳካ ፉሊ ፊት ሆኖ ሲገባላቸው ደግሞ ጭራሽ ሌላ ቲም ነው የሚሆኑ ማለት። ጎርደንን ነው የተጠቀሙት እነ ራሽፎርድ ምናምን። አረ እኔ ምን እንደማወራለት አላውቅም። ይሄ ቲም በጣም ነው የሚችለው። ቤሊንጋምን 10 ቁጥር ላይ ከዛ በኋላ የሚያሸንፋቸው ታክሎች፣ የሚመታቸው ምቶች ራይስ ኮርናዎቹ ልክ አይደሉም። በጣም የሚያማምር ኮርና ነው የሚያነሳው። ግልጽ ነው። እኛ ጋርም ገብቷችኋል። በዛ ነው የሚታወቀው ሰውየው ከኮርናው
ሁለት ኢንግላንድ ያገቡት ጎል መጀመሪያ ፔናልቲ ያገኙት በኮሮና ምክንያት ነው። ሁለተኛው ጎል በኮሮና ነው። ማን ሃሪ ኬን ምን አይነት ደደብ ስትራይከር ነው! ብቻውን ቦክስ ውስጥ ይተውታል። ይሄን ሰውዬ ብቻውን ተተው አይደለም ማለት ይዘውም ያገባባል። ማን እየወጣ ፓስ የሚያደርገው ነገር በጣም ኢንግላንዶች ማለት ነው። እኔ አልዋሻችሁ እዚህ ወርልድ ካፕ ላይ ፍሯቸው በጣም ነው የሚችሉት። ማን ተቀይሮ ገብቶ እነ ሮጀርስ ምናምን ሌላ ታሪክ ውስጥ ናቸው ያሉት። ጄምስስ እንዴት ነው የሚችለው? ሁሉም ነው የሚችሉት በጣም ማለት ነው። ኢንግላንዶች ከፍራንስ ጋር መወዳደር የሚችል ብቸኛ ቲም አሁን በዚህ ሰዓት ብዬ የማስበው ኢንግላንድ ነው። በጣም ነው የሚችሉት። ተስማ ወይኔ ይኸውልህ አውሬ ቡድን ባለበት ነው እኛ ፖርቹጋል የምንለው። ተስፋ ብቻ። ለማንኛውም ኢንግላንድ ከክሮሺያ 4-2 ተጠናቋል። ፈርስት ሃፍ ምን አይነት ጌም ነው ያየነው? ኢንግላንድ ያገባል፣ ክሮሺያ ያገባል። ክሮሺያ እጅ የማትሰጥ ጀግና ቡድን። ኢንግላንድ በጣም ነው የሚችሉት። ማን ኧረ ቤሊንጋም፣ እኔ ቤሊንጋም በጣም ነው ማደንቀው። ያቀብላል ምን ሊያደርገው እንኳን ሲባል እዛ በፋር ፖስት ላይ ቅርቅር ሃሪኬን ራሱ በስማ ወደኋላ ሚድፊልደር ነው አጥቂ ነው ወደኋላ እየመጣ በጣም አንደርሬትድ የሚያደርጋቸው ፓሶች። ሲጀመር አጥቂ የታወቀ ነው፣ እንደ ሃሪኬን ምርጥ ፓሰር የለም። ራሽፎርድ ራሱ ተከላካዩን ዘርሮ፣ ሳካ ራሱ አሲስት አደረገ። ማን ኧረ ይቋጠር። ኢንግላንድ በተለይ በጭራሽ ነው መብላት የሌለባት ፎደን የሌለበት ቡድን። ሳካ ወርልድ ካፕ በልቶ ይሄ ላንተ ማስረዳት አይጠብቅም። ዋው አርሰናል ማለቴ ኢንግላንድ ምን ጉር ነው ሀቢቢ። ዶንት አንደርስትሜት ቶማስ ቱሄል ዛአርከይ የምሬ ነው። ይሄ ሰውዬ ሊያሳየን የሚችለው ነገር ይኖራል ከዚህ በኋላ ሀቢቢ። ለዲቴሎች ነው ጥንቃቄ እያደረገ ያለውና ኦቨርኦል እንግሊዝ እንደ ቲም ሌላ ታሪክ ውስጥ እኔ እንደውም ከዚህ በኋላ ለዋንጫ ከሚገምቱት ክለብ አድርግ ያለሁኝ ኢንግላንድን ሀቢቢ። ከዛ ውጭ ኢንዲቪጁዋል ተጫዋቾች ማየት ትችላላችሁ። ኢሊዮት አንደርሰን በዚህ ደረጃ ጠብቂው አላገማል 125 ሚሊዮን ያሉት ይገባዋል። ማንቸስተር ሲቲ ካገኛችሁ ታፍሳችኋል። ይሄ ልጅ እኔ አርሰናል ሁሉ እንዲገባበት ነው የምፈልገው። ራይስ ነው ደን ይሄን ሰውዬ ማይ ሃሪኬን የሚባል ሰውዬ ምንድነው በዚህ እርሜው ፕረስ ሲያደርግ ሲጨምር ሲከላከል አላህ ብለ ዋው እንግላንድ የምሬ ነው። ቤሊንግሃም ስፔሻሊ ሰከንድ ሃፍ ጸዴ ነበረ። ኢቭን ተቀይሮ የገቡት ልጆች ማየት ይችላልላችሁ። ዳይሬክት ነበር ኢምፓክታቸው። ስፔሻሊ ቡካዮ ሳካ ደን ደግሞ ራሽፎርድ ጽድት ያለ ጎል ማስቆጠር ይችላል። ከጆርዳን ፒክፎርድ ላይ እኔ ኩዌስችን አለኝ። የፖዚሽኒንግም ችግር አለበት። ሲቀጥል ይሻፍዳል፣ ብዙ ዝባዝንኮችን ያበዛል። ከዛ ውጭ ግን በጣም ጽድት ያለ ቲም ነው ኢንግላንድ ሀቢቢ። እስኪ እናንተ ኮሜንት ላይ ሀሳባችሁን ታስቀምጡልኛላችሁ። በአርሰናል ተጫዋቾች 2 አሲስት እና 1 ፔናልቲ ማሸነፍ ችለናል። ባለጊዜዎቹ የእንግሊዝ ቻምፒዮኖቹ ማለት ነው። በስማም ትክክለኛ ዓለም ዋንጫ የጀመረውን በቃ ምን አይነት ጨዋታ ያስመለካችሁ ነው? አታ ጎል መብዛቱ ምናምን የጨዋታቸው ማለት ነው አይነት እኔ እግዚአብሔርን እኔ ቱዌል እንደዚህ አይነት ስራ ትሰራለህ ብዬ ጭራሽ ማለት ነው ከቤንች ላይ አስነስቶ ያስገብተው ያጫወታቸው ተጫዋቾች ናቸው ያስገረሙኝ። ራሱ እኮ እነ ሮጀርሰን እነ እንትናን ቀይሮ እኔ በጣም የሚገርም ስራ ነው የሰራው ዛሬ። አንተ ይሄ አሁን እኮ በሙሉ ኮንፊደንስ ለመናገር የምንችለው ከፍራንስ ጋር ሊወዳደር የሚችለው ብቸኛ ቡድን አሁን ባየነው ፎርም ኢንግላንድ ብቻ ናት። በቃ እንዴ አንተ ሃሪኬን እንደዚህ አይነት ነገር አንዴ ተለቋል። ሃሪኬን እኮ እንኳን ይዘውም ሳትይዘውም እኮ አንተ አይመጣውም እኮ። ከዛ ቤሊንጋም እነዛም ይቀርቅራል። በስማ ራይስ ግን ማለት ነው ራይስ የሆነ ችግር አለበት ሰውየው። እዛ ማርሰናል ጋር ሴት ፒሱን ቁጭ ነው የሚያደርገው፣ እዚህ መጥቶ ቁጭ አላደረገውም። ማን ሌላ ታሪክ። ኢንግላንድ በዚህ ሁኔታ የምትቀጥል ከሆነ በጣም አስፈሪ ነው ወርልድ ካፕ የሚሆነው በለው እንግሊዝ። እኔ እግዚአብሔርን እስካሁን ከተመለከትኳቸው የዓለም ዋንጫ ጨዋታዎች ማለት ለኔ ፐርሰናሊ በቃ ስፔሻሉ ጨዋታ ይሄ ጨዋታ ነው። በቃ የዓለም ዋንጫው እስካሁን ካዩዋቸው ምርጡ ጨዋታ። ምን አይነት ጨዋታን የተመለከትነው? ጁድ ቤሊንግሃም እኔ ጁድ ቤሊንግሃምን ኦቨርሬትድ የሚለውን ሰው ማለት ነው እንደዚህ በፈነከተው ደስ ይለኛል። ክርስቶስን በጣም ነው የሚችለው ጁድ ቤሊንግሃም። በጣም ለኔ ፐርሰናሊ ጨዋታው ኮከብ ቢሆን አይደብረኝም። በጣም ነው በቃ ይሄ አታክ ላይ ኢንቮልቭ ያደርጋል። የሚወርዳቸው ታክሎች ምናምን እንደ ቡድን በቃ እግዚአብሔር ጁድ ቤሊንግሃም በጣም ኢምፖርታንት ማለት እንዳልኳቸው የጁድ ቤሊንግሃም ሚና ብዙ ነው። በቃ በማጥቃቱ ያግዛል፣ በመከላከሉ ያግዛል፣ መሀል ሜዳው ላይ ያግዛል ምናምን እና ጁድ ቤሊንግሃም ኢሌታ አንደርሳል ዴክላን ራይስ በቃ የሚገራርሙ ተጫዋች። ኒኮ ኦራይሊ ሃሪኬን ምን አይነት ተጫዋች ነው? the most underrated የሚባል ተጫዋች በቃ 2 ጎሎችን አስቆጥሯል። የኮከብ ጎል አስቆጣሪነቱን ጀማ ማለት ባግባቡ ተቀላቅሏል። ፈርስት ሃፍ ወደ ኋላ የተመለሰ ቢልድ አፕ ላይ ሳተፋል፣ ኳስ ያደራጃል ምናምን በጣም ነው የሚችለው። በቃ ሃሪኬን እግዚአብሔር በቃ እንደውም ትንሽ ወደ መጨረሻው ደቂቃ ነው እየጠፋ መጣ። ራሽፎርድ ጸጉሩን ተሰርቶ መጥቶ ምን አይነት ጎል ነው ያስቆጠረው? ቡካዮ ሳካ አሲስት፣ ዴክላን ራይስ አሲስት፣ ኢሊዮት አንደርሰን ለቤሊንግሃም ጎል ምን አይነት አሲስት ነው ያደረገለት? ቤሊንግሃም ምን አይነት አጭር። እንግሊዝ በጣም ባግባቡ የምታስፈራ ቡድን
እንደውም አንደርዶግ ሆናለች ብዬ ነው የማስበው። ስፔን፣ ፍራንስ ምናምን ነው አብዛኛውን ጊዜ ፖርቹጋል ነበር ሲባል የነበረውና እንግሊዝ በጣም በጣም ቶማስ ቱሄል ነው በቃ የቶርናመንት ቾቶች ምናምን የሚመቸው አሰልጣኝ ነው። እንግሊዝ በአግባቡ ታስፈራለች፣ በአግባቡ ማለት ነው። እንዴት ተመለከታችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመቻችሁ። ኢንግላንድ ክሮኤሽያን 4-2 ስጥት ታረገቻት ማለት ነው። እንደ ጨዋታ እንደ ድል ጥሩ ሊሆን ይችላል። ኢንግላንድን ግን ረጅም ርቀት የምትጠብቁ ሰዎች መተቸት አለባት። ዛሬ ብዙ ፊክስ መደረግ ያለበት ነገር አለ። ውጤቱ እንዳይሸውዳችሁ። ፈርስት ሃፍ እንዳልኩት ነው። ቤሊንግሃም፣ ራይስ፣ አንደርሰን የሚባል ጥምረት አይሰራም። ሶስቱም ነፃነታቸው የሚፈልጉ ሰፊ ስፔስ የሚያካልሉ ሰዎች ናቸው። አንዱ ቦታ እየመጣ እየተደራረቡ ነፃነታቸውን እርስ በርስ እየተከለከሉ ነው እና ፈርስት ሃፍ አንዱ ላይ መወሰን አለበት ብዬ ነበር። ቤሊንግሃም አሪፍ ነበር። እንደውም ተሳስቻለሁ። ቤሊንግሃም ላይ ይወሰንበት ብዬ ላይቭ ላይ አንድ ላይ ስትሪም እያደረግን ነበረ። ራይስ ጥሩ አይደለም ሊወሰንበት ነው እያልኩኝ ራይስ ተወሰነበት። ራይስ እና አንደርሰን አንድ ላይ እስከተጫወቱ ድረስ አንደርሰን ከራይስ በላይ ፐርፎርም ማድረጉ አይቀርም። ምክንያቱም ራይስ በጣም ነፃነቱን ይፈልጋል። ከኋላ በቢልድ አፕ የሚያግዝ አሁን ለምሳሌ ሜኖ እና ዲክላን ራይስን ቢያስገባቸው ሜኖ ከኋላ ኳሱን ቢልድ አፕ እያደረገች ብትሰጠው የምናውቀውን የዓለማችን ምርጡን ዲክላን ራይስ ቦክስ ቱ ቦክስ እናይ ነበር ማለት ነው። ቦክስ ቱ ቦክስ ላይ አንደርሰን ግን የዲክላን ራይስን ቦታ እየመጣ ኳስ ይቀበላል። ስሩቦልም የቱሄል ተመራጭ ሰው ሊሆን የሚችለው አንደርሰን ነው እና በዚህ ወርልድ ካፕ ከራይስ የበለጠ አንደርሰን ፐርፎርም የሚያደርግበት እድል ሰፊ ነው። ምክንያቱም ይሄ ሰውዬ ለሜኑ ምንም እድል ሊሰጠው አልቻለም። ራይስን ነፃነቱን እየከለከሉት ነው እና ምንም ኬሚስትሪውን አላገኘውም። ቅያሪዎቹ ስፔንስን አስገብቶ ኦንሬሊን አማካኝ ያደርጓል። ሮጀርስን በቤሊንግሃም ነው የሚያስገባው እንዳለ ሯጭ በሯጭ። ጎርደን ደግሞ በቃ ጌሙ ከብዶታል። የትልቅ ጨዋታ ተጫዋች አይደለም። ራሽፎርድ ምንም ቢደክም ቢግ ጌም ፕሌየር ነው። ቢግ ጌም በጣም ሜንታሊቲው አሪፍ ነው። ሳካ በጣም ቆንጆ ነው እና ከኋላም ደግሞ ምንድን ነው አሰላለፉ ኮንሳና ስቶንስ ያለ ዋጋ ትከፍላለህ። ገሂን አስገባው። ማጓየርን ጥለህ መምጣት ዋጋ ያስከፍላል እና ቱሄል ቀስ እያለ ኬሚስትሪውን ካገኘው ይሄ ስኳድ አስፈሪ ነው። እንደ ስኳድ እንደ ፈረንሳይ ነው። በነገራችን ላይ ፈረንሳይም ስኳዱ አስፈሪ ነው። ዲዴር ዴሾ ቀመሯን ካገኛት፣ ካልሆነ ግን ሁለቱም ዋንጫ አይበሉም። በዚያ ጨዋታቸው ኮፒ ሊንክ ሪፖስት ሼሯ ትረገጥ። የእናንተን ሀሳብ ኮመንት ላይ አመሰግናለሁ። ወዳጄ ዴክላን ራይስ እና ቤሊንጋምን ማል ሜዳ ይዘ ማል ሊደክምልን ያራዳ ልጅ 56,000 ፒስተን ያለውን መኪና እንደ መንዳት እኮ ነው። ይሄ ምንም ጥያቄ የሌለው ፎርስ ነው መታገኛ ያራዳ ልጅ ማለት ነው። ምን አለፋ ነው ምልህ። ይሄ ቡድን አሪፍ ነው። እነ ማዱኪ ናቸው ፊት ለፊት ላይ። በእርግጥ ግን ቆንጆ ነው። የሚገቡትም ተቀይሮ እነ ሳካ እኮ ነው የሚቀየሩት ያራዳ ልጅ። እነ ሮጀርስ እነ ራሽፎርድ ናቸው ተቀይረው ገብቶ ጎል የሚያስቆጥሩት ማለት ነው። ለማንኛውም እንግዲህ እንግሊዝ ከክሮኤሽያ ጋር ከባድ ፈተና አጋጥሟት 4-2 በሆነ ውጤት እንግዲህ ማሸነፍ ችላለች ማለት ነው። ይሄ ለእንግሊዝ እጅግ በጣም አስደናቂ ውጤት ነው ማለት ነው፣ ያለምንም ጥያቄ ማለት ነው። ያራዳ ልጆች ቤሊንጋም ጎል ማስቆጠር ችሏል። ሃሪኬን 2 ጎሎችን ኬን ካለ ጎን ግድ ነው፣ አመሉ ነው፣ ይሄ የታወቀ ነው። ያራዳ ልጆች ራሽፎርድም ቆንጆ ጎል ማስቆጠር ችሏል ማለት ነው። እንግሊዝ 4-2 በሆነ ውጤት ማሸነፍ ችላለች የመጀመሪያውን የወርልድ ካፕ ጨዋታዋን ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ዋው ኢንግላንድ የሚገርም ቲም ናላቸው። ቶማስ ቱሄል የሚገርም ቲም ነው እየሰራው። እነዚህ ቲሞች ከቻሉበት ዓለም ዋንጫውን ማንሳት ይችላሉ። ይሄንን የዓለም ዋንጫ ኳሊቲው አላቸው፣ ቡድኑ አላቸው። ሜንታሊቲ ነው በቃ በሚዲያ ምናምን ነገር ተጽዕኖ ሳይደነጋገር ፕሬሽር ሳይበዛባቸው ማንሳት ይችላሉ። ሃሪኬን የሚገርም አጥቂ፣ በቃ የሚገርም ካፒቴን እንጂ ትንሽ ቁጥር ሆኖ ከኋላ ሄዱ የመለስ ማሳይታችሁ ምን አይነት ተካዳይነት ነው ያለው? ጁድ ቤሊንግሃም መሀሉን ተቆጣጥሮት ነበረ። ሳካ ገብታ ጨዋታውን ቀየረችው። ራሽፎርድ ኳሊቲ ያላቸው በቃ እነዚህ ቡድኖች በቃ አሰልጣኝ ማለት እንዲህ ቀጣችኋል። የፖርቹጋል አሰልጣኝ ከቶማስ ቱሄል መማር አለበት። በቃ ገናና ስም ስላለው ብቻ የግድ ቲም ውስጥ አስገብቶ መበጥበጥ እንደሌለበት ማስተማር አለበት። ማርክ ጉይ ቤንች ነበረ፣ ሳካ ቤንች ነበረ። በቃ ይሄ ነው በቃ አሰልጣኝ እንግሊዞች ለዋንጫ ይጠብቃቸዋል። ፋይናሉ ላይ ወይ ሴሚ ፋይናል ወይ ፋይናል ላይ ይጠብቃቸዋል እንግሊዞች። የሚገርም ጨዋታ ነበር። 4-2 ክሮኤሽያን ዋው what an amazing game. ይህ ምርጥ ጨዋታ
እንግሊዝ 4 ክሮኤሽያ 2 የጎል ሻወር የነበረበት አስገራሚ ድንቅ ጨዋታ ነበር። ፈርስት ሃፍ ላይ 4 ጎሎች ተቆጥሯል። እንዲሁም ደግሞ ሰከንድ ሃፍ ላይ እንግሊዞች በጁድ ቤሊንግሃም እና በማርከስ ራሽፎርድ አማካኝነት አንዳንድ ጎሎችን አስቆጥረው ጨዋታውን 4-2 ማሸነፍ ችሏል ማለት ነው። እኔ ኢራንና ኒውዚላንድ ካደረጉት ጨዋታ በኋላ ያዩት በጣም ድንቅ ፉክክር የነበረበት ምርጥ ጨዋታ፣ አሪፍ ብዙ ጎሎች የነበሩበትን ጨዋታ መመልከት ሲያለው እንግሊዝ ለማንኛውም ሁለተኛ ቡድን ነች። ምርጥ ጨዋታ ነበር። ይመቻችሁ እንግላንድ። ምን አይነት ጌም ነበር የተመለከትነው ጋይስ። የዘንድሮ የዓለም ዋንጫ ከተጀመረ የተመለከትኩት ምርጡ ጨዋታ ይሄ ይመስለኛል። እንግሊዝ ከክሮኤሽያ 4-2 በእንግሊዝ አሸናፊነት ተጠናቋል። የሚገርም ፉክክር ነበር የተመለከትነው። በተለይም ደግሞ ፈርስት ሃፍ ማለት ነው ቆንጆ ጎሎችን ተመልክተናል። 6 ጎሎችንም ተመልክተናል። ፉክክሩም የነበረው ጨዋታ ነበር። በቅድሚያ እንግሊዝ ነበረች በሃሪ ኬን አማካኝነት 12ኛው ደቂቃ ላይ በፔናልቲ ቀዳሚ መሆን ችላ የነበረው። ከዛ በኋላ ክሮኤሽያዎች እንግዲህ 36ኛው ደቂቃ ላይ በባቱሪና አማካኝነት እጅግ በጣም አስደናቂ ጎል ከቦክስ ውጭ አስቆጥረው አቻ ማድረግ ቻሉ። በድጋሚ እንግሊዝ በሃሪ ኬን አማካኝነት 42ኛው ደቂቃ ላይ ከዴክላን ራይስ የተሻማለትን የማዕዘን ምት ኳስ በማስቆጠር 2-1 ቀዳሚ መሆን ቻለች። የመጀመሪያው አጋማሽ ሳይጠናቀቅ እዛው 45 ደቂቃ ጨማሪ 5 ደቂቃ ላይ እንግዲህ በሙሳ አማካኝነት ሌላ የሚገርም የቲም ጎል ክሮኤሽያ ያስመልክታን ጨዋታው ፈርስት ሃፍ 2-2 መጠናቀቅ ቻለ። ከሰከንድ ሃፍ በኋላ ግን እንግሊዝ ሌላ ታሪክ ነበረች። ፈርስት ሃፍም ቢሆን በሙከራዎች የተሻለች ቲም ነበረች፣ ግን ተቀራራቢ የሚባል አይነት እንቅስቃሴ ነበር የተመለከትነው። ክሮኤሽያም እጅ አልሰጠችም ነበረ። ነገር ግን ከዛ በኋላ እንግዲህ ጁድ ቤሊንግሃም ገና እንደተጀመረ በ47ኛው ደቂቃ ላይ በጣም አስደናቂ ጎል አስመለከተን። በድጋሚ ማርከስ ራሽፎርድ 85ኛው ደቂቃ ላይ ተቀይሮ በመግባት ከሳካ የተሰጠውን ኳስ እንግዲህ በማስቆጠር 4-2 እንግሊዝ ማሸነፍ ችላለች። እንግሊዝ ትራንዚሽኖቿ በጣም አስፈሪ እንደሆኑ በዚህ ጨዋታ ላይ አስመልክታናለች። ጥሩ ቡድንም እንደሆነችን በዓለም ዋንጫው እንግዲህ ዛሬ በሚገባ ያስመሰከረች ይመስለኛል። አይ ቲንክ ቶማስ ቱዌል የእንግሊዝ ብሔራዊ ቡድን ይዞ ረጅም ርቀት የመጓዝ አቅም እንዳለው ዛሬ በደንብ ያየን ይመስለኛል፣ እኔ በግሌ እንደማስበው ከሆነ ማለት ነው። የዘንድሮ የዓለም ዋንጫ ግን በጎል ፉክክሩ ረገድ ከፍተኛ ፉክክርን የምንመለከት ይመስለኛል። ምክንያቱም ሃሪ ኬን ዛሬ 2 ጎል አስቆጥሯል። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል። ኪሊያን ምባፔ በተመሳሳይ 2 ጎል አስቆጥሮ ነበረ። ኤርሊንግ ብራውት ሃላንድ በተመሳሳይ 2 ጎል ማለት ነው። ከፍ ያለ የጎል አስቆጣሪነት እንግዲህ ፉክክር የምንመለከትበት የዓለም ዋንጫ ይሆናል ብዬ አስባለሁ። ኤንዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ልጣው ማለት ነው። የእንግሊዝን ጨዋታ ቁጭ ብዬ አየሁ፣ እንቅልፍ አልወሰደኝም። 4-2 ያበረ ጨዋታ ማለት ነው። ሃሪ ኬን 2 ጎል አስቆጥሯል። ዘንድሮም ይሄ ኮከብ አስቆጣሪነቱን ያሳደዋል ነው የምልህ። በቃ ሃሪ ኬን ለማለት ጎል ያስቆጥራል የተረጋገጠ። ዚያችን ማርከስ ራሽፎርድ ማስቆጥሯል፣ ቤሊንግሃም ማስቆጥሯል። እንግሊዝ በጣም በዚህ ያልተጠበቀች ቲም ነች። ብዙ ሰው ስፔን የጠበቀ ነው፣ ፈረንሳይ የጠበቀ ነው፣ አርጀንቲና የጠበቀ ነው። እንግሊዝ ግን ሰው የጠበቀ አይደለም። እንግሊዝ ይህን ዓለም ዋንጫ ልበላ ትችላለች። ጀሞ አይ ነው እንግሊዝ ዋንጫ በላ ምናምን ተብሎ ይታወቃል። ነገር ግን ቶማስ ቱዌል የሚባል የቶርናመንቶች ጎትን አሰልጣኝ ያላቸው ማለት ነው። ቶርናመንት ላይ አይለቅም፣ በቃ አይለቅም። አውሪ ነው ቶማስ ቱዌል። ቶርናመንት ሂናውስ በቃ እንዴት መጫወት እንዳለበትና አስፈሪ ቲም ነው እንግሊዝ ብሔራዊ ቡድን ማለት ነው። ለማንኛውም ያ እንግዲህ እንቅልፍ ሰጥቶናል የዓለም ዋንጫ እና ያለን እንዴት ኮፓፕ አድርገን እንደምንቀጥል